በመጨረሻም የአባዬን ሚስት እንግዲህ ተመስገንና ትሁትን ደግፈዋት ይዘዋት ሄዱ ማለት ነው። አባባም ዛሬ እንግዲህ በጣም ተገርመዋል። እንዴት እንደዚህ ልትሆን እንደቻለች አላውቅም። እንግዲህ በቂ ምግብም አላገኘችም መሰለኝ። አባዬ እቤት ውስጥ በጭንቀት ሊሞት ነው። ትሁት ምን ሆና ነው? ምን ገጥሟት ይሆን? አምላኬ ሆይ ጉዴ ፈላ እያለ እንግዲህ አባዬ እዛ ቁጭ ብሎ ከናቲ ጋራ እየተጨነቀ እያለ ትሁትና ተመስገን በሩን ከፍተው ሲገቡ ሴትይቱ እራሷን ስታ ወድቃለች። ከዛ በኋላ አረ ምን ጉድ ውስጥ ነው የገባ ነው ናቲ ተመስገን፣ ይሄ ነገር ዞሮ ነገሩ ሁሉ ወደኛ እንዳይመጣ ትሁቴ፣ አሁን መጨረሻው ላይ ደርሰሽማ ወደ ኋላ ማፈግፈግ አይሆንም። ስለዚህ እንደምንም ብለን እንጋፈጣለን። የመጣውን ሁሉ የመጣው ይምጣ እንጂ ከዚህ በኋላ ወደ ኋላ ማለት የለም አላት። አላቅም ተመስገን፣ በጣም ፈርቻለሁ የሆነ ነገር እንዳይሆን ብዬ። ከዛ በኋላ እንግዲህ አትፍሪ፣ አሁን በፈጣሪ ተማምነን ዝም ብለን እንግባ ከፍተና ለበሩን ከፍተው ሲገቡ ሴትይቱ እንግዲህ በር ስር ወድቃ አገኟት ማለት ነው። ከዛ በኋላ እሷን አፋፍሰው እንግዲህ ወደ አባዬ ጋር ሄዱ። አባዬም ታዲያ ከመቀመጫው ብድግ ብሎ ምን ጉድ ነው እናንተ? እውነት እሷ የኔ አበባ ናት? እውነት እሷ እራሷ ናት? እያለ እንግዲህ ስቅስቅ ብሎ አለቀሰ ማለት ነው። አባዬ ይሄንን ነበር እኮ ያልኩህ። አየህ እኔ መሄድ እስካለብኝ ድረስ እሄዳለሁኝ፣ ግን ፈጣሪ ይኸው አሳክቶልኛል፣ ልፋቴ በከንቱ አልቀረም አባዬ አላት። ከዛ በኋላ እንግዲህ አባዬ ትሁቴ ስለተናገርኩሽም ስላስቀየምኩሽም በጣም ይቅርታ የኔ ልጅ፣ አንቺ ለእኔ ስትለፊ፣ እኔ ግን በምላሹ መጥፎ ነገሮችን ነበረ ስናገርሽ የነበረው። በጣም ይቅርታ ትሁቴ፣ እባክሽ ከልብሽ ይቅርታ አድርጊልኝ አላት። አባዬ ምንም ችግር የለውም፣ እውነቴን ነው፣ ይቅርታ አድርጌልሃለሁ አታስብ አለችው። ከዛ በኋላ እንግዲህ እንደምንም ብላ እንትን ማለት ጀመረች። ሴትይቱን እንግዲህ ይዘዋት ቁጭ አሉ። ከዛ ይዘዋት ቁጭ ካሉም በኋላ እንግዲህ የት ነኝ፣ ማን ነኝ፣ ምንድን ነኝ እያለች ነው ማለት ነው። ሴትይቱ ማስታወስ አትችልም፣ ምክንያቱም ከደረሰባት አንጻር በጣም ብዙ ጉዳት ደርሶባታል፣ ብዙ ነገር ሆናለች። ታዲያ ማስታወስ የሚባል ነገር የለም። አባዬን ግን ትንሽ ትንሽ አስታውሰዋለች። የሆነ ነገር አለ አይደለ፣ የድሮውን ትዝታ ለመመለስ እና ለማስታወስ እየሞከረ ነው ማለት ነው አባዬ። ታዲያ አሁን ላይ ብቻ እስከምትረጋጋ እንጠብቃትና ከዛ በኋላ እስኪ የሚፈጠረውን አብረን እናያለን አለ አባዬ። አባዬ በጣም አስቸግራን ነበረ፣ እውነት ለመናገር አልሄድም ብላ በጣም ተቸግረን በመከራ ተመስገን ራሱ ቁስሉን እያመመው ነው ይዘናት የመጣ ነው። ትሁት ጭራሽ ለተመስገን መከራከር ጀመረች። እፍ አንተ ደግሞ እኝኝ ማለት አይሰለችህም እንዴ? እኔ በጣም ሰልችቶኛል ናቲ፣ በእናትህ ተወኝ እንዴ፣ ብዙ ስራ አለብኝ ከዚህ በኋላ ተመስገን እያልክ አይምሮዬን አታቃውሰው። ምን ትሁት እንደሰማ ሆኖ ናቲ፣ እውነቴን ነው፣ ጭቅጭቅ ደክሞኛል እንዴ። ስራ የለህም እንዴ? ምንም ቢሆን እሱ እያመመው ነው ከኔ ጋር የሄደው። እኔ እንሂድ ብትይኝ እምቢ ልሽ ነበር እንዴ? ቆይ እኔ እምቢ ልሽ ነበር? ከዛ በኋላ አልሽኝም፣ እምቢ አልሽኝም፣ እሺ አልሽኝም አልከኝም። ካሁን በኋላ በቃ አበቃ ናቲ፣ አጨቅጭቀኝ፣ እውነቴን ነው፣ ካሁን በኋላ በመንገዴ እንዳትገባ አለችው። ከዛ በኋላ ትሁት ይሄ ከሆነ ሀሳብሽ፣ እውነቴን ነው እሰራልሻለሁ፣ እመኝኝ። ከዛ እንግዲህ እሺ። ከዛ በኋላ እንግዲህ ናቲሻ በጣም ተናዶ ቤቱን ለቆ ሄደ። ወዴት ነው ናቲ? ሰው ወደሌለበት ብቻዬን መሆን እፈልጋለሁ። ምንድን ነው አንቺ የመረጥሽው? መርጠሽለ እንዴ? ስለዚህ ስለኔ ምን አገባሽ? የትም ብሄድ አለ። አምላኬ ትዕግስት ትሰጠኛለች እና በእናት የራስን ጉዳይ የምንለማመጠ መስሎ ነው እንዴ? አላበዛችሁትም? እንዳይሆንስ ያ ለብቻው መጥቶ እንደዚህ፣ ይህም ለብቻው መጥቶ እንደውም አላውቅም፣ አንድ ነገር እንዳትናገሩኝ ካሁን በኋላ አለችው። ናቲሻ አዎ እንዴት እንናገርሻለን እንዴ? አሁንማ
የፈለግሽው ነገር እኮ ተሳካልሽ ናቲ። ለምትናገራቸው ንግግሮች ለእያንዳንዱ ቃላትህን ጠብቅ። እውነቴን ነው አስቀይመሃለሁ አለችው። ከዛ በኋላ ምን ሊመጣ ከዚህ በኋላ ትሁት ከዚህ በኋላ ምን ሊመጣ መፈራ መስሎሽ? ከዛ እንግዲህ የራስ ጉዳይ ፈራህም አልፈራህም እኔ የሚመለከተኝ ነገር ግን የለም። ስለዚህ ናቲ ተወኝ፣ እውነቴን ነው አጨቅጭቀኝ አለችው። ትሁቴ በጣም ተናደደች። በጣም ነው የተናደደችው ማለት ነው። ከዛ በኋላ እንግዲህ ከዚህ በኋላ አንድ ነገር እናገራለሁ ብትል ከኔ ጋር ትቀያየማለህ። ጭራሽ ለሱ ወግነሽ እኔን ተናገርሽኝ። ተውት፣ ጥሩ፣ በጣም ጥሩ። አሁን ወደ ጨዋታው ገብተሻል። እንግዲህ ከዚህ በኋላ አታውቂኝም፣ አላውቅሽም ብሎ እየተፈናጠረ ሄደ። ታዲያ አባዬ ተመማነክ ናቲ፣ እንደማይ ከሆነ ከቀልብህ አይደለም። ያየኸውን ሰው ሁሉ ልሳደብ ልማታ እያልክ ነው። ስለዚህ ምንድን ነው ችግርህ? ተረጋጋ። እውነት ጸሎት አድርግ፣ ጸሎት ያስፈልግሃል አለው አባዬ። አባዬ ምን ሆንኩ እንዴ? አይታወቅም አይደለም? አዎ አይታወቀኝም። ምን ሆኜ ነው አባዬ? እንግዲያውስ እኔ ልንገርህ፣ ልክ አይደለህም። ሰዎች በደህና ሲያናግሩ አንተ ዘልዬ ልማታ እያልከ ነው። ታዲያ ይሄ ነገር ደግሞ ጥሩ አይደለም ናቲ። ከራስህም አያግባባህም፣ ከሰዎችም አያግባባህም። ወደ ራስህ ተመለስ የኔ ልጅ አለው አባዬ። አባዬ ምን ላድርግ? ምንድን ነው ምን ላድርግ? ምን ትሁትን በዚህ መንገድ የምታገኛት መስሎህ ነው? ፍቅር ስጣት፣ እሷ ተወድሃለች፣ አንተም ተወዳታለህ። ታዲያ ምንድን ነው የምትፈልገው? ግን ደግሞ ለሰው ልጅ ከምንም በላይ ክብር ይበልጣል። አንተ እንዳየው ከሆነ ክብርም ምንም እያየህብህ አይደለም። ስለዚህ ተጠንቀቅ ናቲ። ለእያንዳንዱ ነገር ለምታደርገው ነገር ተጠንቀቅ። ትሁትን ማግኘት ከፈለግከ እንደዚህ አይደለም አለው አባዬ። አባዬ በዚህ ደረጃ አስቀይሜሃለሁ እንዴ? አላስቀየምከኝም፣ ግን ደግሞ እውነታውን እየነገርኩ ነው። በቃ ሰው ልጅ ከእውነታው መሸሽ አይችልም። እባክህ ናቲ ከራስ ጋር ታረቅ በመጀመሪያ። አባዬ እንዴት እንደዚህ አለኝ ብሎ እንግዲህ ብቻውን መንገድ ላይ እያወራ ሄደ ማለት ነው። ከዛ በኋላ እንግዲህ አቶ ናቲ ምንም ማድረግ አይቻልም። አንዳንድ ጊዜ እኔ እውነት ለመናገር ግራ ነው የሚገባኝና በጣም ግራ ይገባኛል። ማለቴ የሰው ልጅ እያደረገ ያለውን ነገር ከባድ ነው። ለማንኛውም ታዲያ አባዬ ከዚህ በኋላ ትሁትን አንድ ሰው ቀና ብሎ እንዲያት አልፈልግም። ከኔ ጋር የመጣራት የፈለገ ሰው ብቻ ነው እንዴ? እኔ እኮ እንደፈለገ ብላትም አንቺ ትሁት፣ ቆይ አንተ ከትሁት ጋር ምንድን ነው ችግር ሲለው አባዬ እኔ ከትሁት ጋር ምንም አይነት ችግር የለብኝም አባዬ። እና ችግር ከሌለብን ልጅቷን ለምን ነው ሰላም የምትነሳት? ሰላም ነሳኝ አለችህ እንዴ? እኔ እያየው አይደለ እንዴ? እኔ እኮ እያየው ነው ናቴ ምን እያደረጋት እንዳለ። ስለዚህ በቃ እሷ ስትፈቅድ ሁሉም ነገር ይሆናል። እሷ ካልፈቀደች ግን ምንም ነገር ሊሆን እንደማይችል ጠንቅቄ ልንገርህ ናቲ። በቃ አታስጨንቃት አለው አባዬ። አባዬ በጣም ይቅርታ፣ እኔ እንደዚህ ትቀየማለህ ብዬ አላሰብኩም ነበረ። አይ ይበዛል እኮ፣ ሲበዛ ደግሞ ሁሉም ነገር ያስጠላል። በልክ ሲሆን ግን ደስ ይላል አለው አባዬ። በጣም ይቅርታ ስላስቀየምኩ፣ በጣም ይቅርታ አባዬ። እውነት እንደዚህ ትቀየመኛለህ ብዬ አላሰብኩም። እኔ አልተቀየምኩም ናቲ፣ እየተደማመጥን አይደለም መሰለኝ። እየተቀይሜ ሳይሆን በቃ ለልጅቷ የምትወዳት ከሆነ ፍቅር ስጣት። ከዛ ውጪ እኔ ምንም ልረዳህ እንደማልችል ነው የምነግርህ አለው። ከዛ በኋላ እንግዲህ ናቲ በጣም ተናደደ። ቤቱን ጥሎ ሄደ። ተመልሶ መጣ። አባዬ አሁንም አልመጡም እንዴ? አዎ አልመጡም። የት ሄደው ነው? ቆይ ገበያ ሄዳለሁ ብላ አይደል እንደ ሄደችው? እኔ ምን አውቃለሁ? አብረው ሄደው ነው። የት? ገጠር። ገጠር? አዎ ገጠር። ምን ይሰራሉ አባዬ ገጠር? እንዴ ትሁት ያቺ የኔን ሚስት እፈልጋለሁ ብላ ሄዳ ነበረ። ምን? እና ተመስገንን ይዛ ሄደች አባዬ? አዎ ቆይ እኔ እንሂድ ብትለኝ እምቢ እላታለሁ እንዴ? ናቲ እኔ አሁን ስለሱ ማውቀው ጉዳይ የለም ስለ እናንተ። ግን እባክህ ዝም ብለህ አትነታረከኝ። እኔ ብዙ ሀሳብ ያለብኝ ሰው ነኝ። እንዴ ምንድን ነው አንተ ግን ያለ ጭቅጭቅ ስራ አታውቅም እንዴ? ኧረ አባዬ
ተጨቃጨቅኩኝ አይደለም ምን ላድርግ? ትሁትን ላጣት አልፈልግም። በዚህ እንደዚህ አካሄድህማ እንደምታጣት እርግጠኛ ነኝ አለው። አባዬ ተው እንደዛ አትበል፣ እኔ ስለምወዳት ነው። አይ እንደዚህ አይነት መውደድ የለም። ሲቀጥል ደግሞ እንደዚህ ስለሆንክ ትሁት ምንም የምታደርገው ነገር የለም እና ወደ ራስ ተመለስ ናቲ አለው አባዬ። ከዛ በኋላ አባዬ እባክህ እንደዚህ አትበለኝ፣ እኔ ትሁቴን ለሰከንድ እንኳን ማጣት አልፈልግም። እውነቴን ነው የምልህ፣ ለሰከንድ ትሁትን ማጣት አልፈልግም አለ እኮ። እሷን ማጣት ካልፈለግ ተረጋጋ ናቲ፣ ተረጋጋና ነገሮችን አስብ፣ ከዛ በኋላ እንደሚሆን ይሆናል አለው። እሺ እና ምን ማድረግ አለብኝ ታዲያ? ማድረግ ያለብህማ መረጋጋት፣ ጸልይ፣ ጸሎት አድርግ። ጸሎት ሁሉንም ነገር ይችላል። ጸሎት ሁሉንም ነገር ይመልሳል። ጸልይና ወደ ራስ ተመለስ አለው አባዬ። እሺ አባዬ፣ እኔ እንኳ ይሄን ያክል እኮ አስከፋለሁ ብዬ አላሰብኩም ነበር አለ። አይ መከፋት መከፋቱ ሳይሆን ዋናው ነገር አንተ እያደረግከው ያለኸው ነገር ነው ናቲ። እውነት በጣም በጣም ከመንገድ ወጥተሃል። እኔ ምን ላድርግሽ እንዴ? ስመክርህ ምክሬን ወደ መጥፎ ነገር ትወስደዋለህ እና ምን ላድርግ? ስለዚህ አሁን ደግሞ እንግዲህ ማድረግ ያለብህ ነገር አንተ ታውቃለህ። እኔ ምንም ልረዳህ አልችልም አለው። እሺ እና ምንድን ነው የማደርገው ታዲያ? የምታደርገውማ እንደነገርኩ ነው። ከዛ በኋላ እንግዲህ አንድ ሁለት ሲሉ መሸ። አባዬ መሸ እኮ። አዎ መሸ። እና ምን አባዬ ጥያቄን በጥያቄ ትመልሳለህ እንዴ? እና የትሁትስ ታዲያ? ትሁትማ እዛ ሄዳለች አልኩ እና ምንም አይመስልህም አባዬ? ምን ላድርግ? ምን ይመስለኛል ናቲ? እኔ ለራሴ ግራ ተጋብቻለሁ። አንተ ደግሞ እዚህ ተቀምጠህ ግራ አታጋባኝ። ከዛ በኋላ አባዬ እንግዲህ በጣም ተናደደ። በጣም ነው የተናደደው። ምንም ማድረግ አይቻልም። እንግዲህ ትሁቴ ከተመስገን ጋር ገጠር ገብታለች። አሁን ነገሮችን እያመቻቸች ትገኛለች ማለት ነው። እዛ እንግዲህ ናቲሻም እንግዲህ እንዳያችሁት እዚህ ቅጥል ድብን እያለ ነው በሜዳ። እንደው ጉድ እኮ ነው ጎበዝ። ለማንኛውም እንግዲህ አቶ ናቲ ተመስገን አሸንፎታል። በመጨረሻም ትሁት ዞሮ የተመስገን ነው የምትሆነው። ምክንያቱም ናቲ ለትሁት አይሆንም፣ በፍጹም አይሆንም ለትሁት ማለት ነው። ግልፍተኛ ነው፣ ለሁሉ ነገር ይቸኩላል። ያ ደግሞ ተገቢ አይደለም። በፍቅር ውስጥ እንደዚህ የሆነ ትዳር ሲገባ ምን ሊሆን ነው እንዴ? ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻ ትሁቴ የአባዬን ደስታ መልሳለታለች ማለት ነው። ሴትይቱን እንግዲህ ይዘው መጥተዋል ወደ ቤት።